የፍርድ ቤት መጥሪያ የደረሰው አንድ ወንድ አለ ተጨንቀሃል የቱ ጋር ነህ አይታየኝም ማል በልስመ እስራኤል ምንድነው በፎርጅድ ብር ብሎ ባንክ ታዘን ከዛ ከስቼው ከእስር ቤት ነው የወጣሁት አሁን በዋስ ነው የወጣሁት አሁን ይዤ ያለው እንትኑ መጥሪያውን አያችሁት ዜን እስቲ ምጠይቀህ መልስልኝ እህቱ ነኝ ነይ እሺ 15000 ተከፍሎ በዋስ ወጣ ማን ያዘው ሐሰተኛው ብር ሐሰተኛው እሱ ሞባይሉን ሽጦ ማለት ነው መንገድ ላይ ዝም ብሎ ቆሞ ይያለ ያኛው ሞባይልን ትሸጣዋለህ አለው ከዛ አው ሸጣዋለሁ ስንት ትገዛኛለህ ይለዋል ይሄ ደግሞ ከዛ ስንት ትሸጣዋለህ ይላል 3500 ሸጣዋለሁ ይላል 3000 ከሆነ ሽጥልኝ ይለዋል እሱ ደግሞ እውነተኛ ብር መስሎት 3000 ብር ሸጠው ከዛ ብሩን ባንክ ቤት ሊያስገባ ሲሄድ ባንክ ቤት ተይዞ አንድ ሳምንት ታሰረ ያው አሁን በዋስ ወጣ ማለት ዋሱ ብር ተይዞ ነው በ22 ነው አሁን ቀጠሮ ነፃ ወጥቷል ኡፍ አንሳል አንሳ እሺ እግዚአብሔር ይመስገን ነፃ ወጣሃል አሜን ነፃ ወጣሃል አሜን ዜን ተፈርዷል ኦሬዲ እሺ ጨርሻለሁ ሳትነካ ያሉታ ከዚህ ሳትነካ ያሉታ ከዚህ ይበወዝ ዳሰኝ ይበወዝ ዳሰኝ ስሜ እስራኤል ታናብ ይባላለሁ ከ6 ኪሎ ነው የመጣሁት መጀመሪያ ሰላም እላችኋለሁ ሰላም ናችሁ ጌታ የተባረከ ይሁን እግዚአብሔር ብዙ ነገር አድርጎልኛል ከብዙ ነገር ግን የአንድ ቀን እግዚአብሔር በእግዚአብሔር ሰው ነብይ ኤርሚያስ እግዚአብሔር መልእክት ልኮልኝ ያደረገልኝ ነበርና ስለዚህ እሱ ነው ዛሬ እኔ የሚመሰክረው ነገሩ እንዲነበርና እኔ በህይወቴ ውስጥ ተንኮልና ደባ ሰው ላይ ይሰራለው ብዬ አስቤም ገምቼም አላቅም ግን አንድ ቀን መንገድ ላይ እየሄድኩ ወንጀል በራሱ ወክ ያረገ መጣብኝ እና እዛ ኮቶቤ አካባቢ 02 አካባቢ ነው እኔ አንድ ቀን ሞባይል ሁለት ሞባይል ይዤ ነበርና አንድ ሞባይል ይሸጣለውና በብሩ ይጠቀምበታለሁ ብዬ ወንድሜ ጠይቄው ነበርና ወንድሜው ሽጣውና ተጠቀምበታለኝና እኔም እንደዚሁ ዝም ብዬ ወደ 02 ወጣውና የሆነ ሰፈራ ነበረች እዛ ላይ ሞባይል ይሸጣል ሞባይል ይገዛሉና እዛ ዝም ብዬ እየቆምኩ የሆነ ሰው መጥቶ የሚሸጥ ሞባይል አለ አለኝና አዎ አልኩት እና ይዋዌ ሞባይል ነው ትልቅ ነው እና ይሄ አይነት ነው ይሸጣል አልኩትና ከዛ ስንት ነው አለኝና ወደ 4000 ነው አልኩትና 2500 ሰጠኝ ከዛ እንቢ አልኩትና አይርኩ ከኔ ጋር ሮጦ መጥቶ እስከ 3000 ሰጠኝ 3000 ሲሰጠኝ በቃ ልጁ ጠይቄ ነበርውን ደውዬ ጠየቅኩና በቃ ሽጣው 3000 ሰጠና ሸጥኩ እኔም ብር ስጠኝ አልኩትና በቃ በኤቲኤም ኢትዮጵያ ንግድ ባንክ በኤቲኤም አጥቼ ተጣለው አለኝና ኤቲኤም ቦታ ሄደን
እዛው ኤቲኤም እምቢ አለኝና ለጓደኛዬ ደውዬ ብር እንዲያመጣልኝ አረጋለሁ። እሱ አመጣልኛል አለኝና ብር ይዞ መጣ ጓደኛው 3000 ብር ይዞ ሲመጣ በቃ ብሩን ቆጥሬ ሞባይሉን ሰጠውና ሄድኩ። እጄው ብር በቃ እንደዚሁ ቼክ አርጌ 3000 መሆኑ ቼክ አርጌ ሁሉም ባለመቶ ነው 30 ባለመቶ ነው እና ኪሴ ውስጥ ከችቼ ወደ ቤት ገባው። ነጋታው ስራ ገብቼ ወደ ቤት ወደ 8 ሰዓት ሲገባ በቃ ምሳይ በልቼ ይሄ ብር ባንክ አካውንቴ ላይ ማስቀመጥ አለብኝ እንጂ ኪሴ ውስጥ ከሆነ ያልቃል ብዬ ወደ ባንክ ቤት ሄድኩ። ከባንክ ቤት ሄጄ ፎርም ሞልቼ ለባንከሩ ሰጥ ባንከሩ ብሩ በእጅ ቆጥሮ በቃ ብር እንትና ምንም ልዩነት የለውም ኦሪጂናል ነው ብዬ ለባንከሩ ሰጠው። ባንከሩ በእጁም በአይኑም አይቶ ከዛ እነሱ ደግሞ እንደተለመደው በማሽን ነው የሚቆጥሩ። ማሽን ውስጥ ሲያስገባ ማሽኑ ያዘ እዛው ጨምድዶ ያዘና ሪፖርት አረጉ። ይሄ ብር ተይዟል ከ3200 ፎርጅ ነው 200 ብቻ ነው ኦሪጂናል 3 አመት እስከ 15 አመት የሚያሳስር ወንጀል ነው። ከዛ ለፍርድ ቤት ለመጀመሪያው ሲቀርብ ስለ ዋስትና መብት ጠይቄው እምቢ አሉኝ። ከዛ ወንድሞቼ እህቶቼ አሉ ጠበቃ ይገዛ ለዚህ ልጅ ተባለ። ጠበቃ ተገዛ። ከዛ አንድ ቀን ከኔ ጋር ቆሞ ከዛ ብር ካልጨመራችሁልኝ እኔ አልመጣም አለ። ከዛ በአንድ ቀን ጠበቃ ገዝተናል ካንተ ጋር የሚቆመው ጠበቃ አለ አለኝ ወንድሜ መጥቶ በቃ እሺ ብዬው ጠበቃ አንድ ቀን ቆሞ ስለ ዋስትና መብት ሲጠይቅ እሱ ነው የጠየቀው። ከጠየቀ በኋላ እምቢ አሉ። በቃ በዛው አልመጣም ስላለው ከኔ ጋር ያለው ከኔ ጋር የሚቆሙ አንድ ጠበቃ አለኝ አልኳቸው። እሱም ከኔ ጋር በጣም ታማኝ የሆነው ጠበቃ አለኝ እሱ ደግሞ መጥቶ ከኔ ጋር ይቆማልና እግዚአብሔር አንድ ነገር ያደርግልኛል ብዬ አመንኩና ምንም ፍራቻ አልነበረም፣ አልፈራሁትም። እኔ ቀበሌ እጄ አንድ ቀን ለምስክር አልቀረብኩም። ግን እንደ አጋጣሚ ይሄ ኃይለኛ ወንጀል ገጠመኝና ግን ኢየሱስ ክርስቶስን ታማኝ አድርጌው ለፍርድ ቤት ሁለተኛ ሲቀረብ ሁለተኛ ላይ ዋስትና መብት እንዲጠብቆ ጠየቀው። እሱም ፍርድ ቤቱም ዋስትና መብት በ15000 ዋስትና መብት መውጣት ይችላልና ውጭ ሆኖ ፍርድ ቤት እንዲቀርብ አሉ። ወንድሞቼና እህቶቼ ጌታ እነሱ የሚባርካቸው ወደዚህ አሉ። ፕሮሰሱን ጨረሱልኝና ወጣው። እንደወጣው ሲስተሬ ጋር መጣው። ሲስተሬ ጋር መጥቼው ሲስተሬ ቅዳሜ ነው ቅዳሜ እንደዚህ ያለችኝና በቃ እግዚአብሔር ሰው ጋር ነቢይ ኤርምያስ ጋር እንሄዳለን እግዚአብሔር እንደዚህ አንድ ነገር ያደርጋልና እናምናለን እግዚአብሔር ይሄ ነገር ሁሉ ጣልቃ ገብቶ ይጨርሳል አለችኝና እኔም በቃ ውስጤ በጣም ተጎድቷል። በጣም ተጎድጃለሁ። በጣም በቃ አለቅሳለሁ። ማንም ሰው እኔ መንገድ ላይ ሲሄድ በቃ ዳና ጤነኛ ሰው ነው የሚመስለው፣ ግን ውስጤ ተበልቷል። አስቢ አይደለም እጄ ንጹህ ነው። በቃ ምንም አላረኩም። በቃ ግራ ገባኝና ይሄ ፈተና በጣም ሀይ ሆነብኝ። ከዛ እንሄዳለን ብለን በቃ በጠዋት ይሄ የሆነው 2008 አራተኛ ወር ውስጥ ነው። ከዛ መጣን። እዛ መሃል ቁጭ ብለን ነበርና ከሷ ጋር ቁጭ ብለን በቃ እሷም በቃ አቴንሽኗ በቃ እሱ ላይ ነው በቴንሽን ሆና በቃ እዛ እኔ ጋር አጠገብ ሆና በቃ በጣም በቃ ተጨንቃለች። በቃ ጭንቀት ውስጥ ናች። እና ይሄ ልጅ ምን ይሆናል? እግዚአብሔር ሰው ለምን አይጠራኝም? ለምን አይጠራንም? ተራችን አልደረሰም ትላለች። እና የፍርድ ቤት መጥሪያ የደረሰው አንድ ወንድ አለ። ተጨንቀሃል። የቱ ጋር ነህ? አይታየኝም። ማን ልበል ስምህ? እስራኤል። ምንድነው?
በፎርጅድ ብር ብሎ ባንክ ተያዘን። ከዛ ከስቼው ከእስር ቤት ነው የወጣሁት። አሁን በዋስ ነው የወጣሁት። አሁን ይዤ ያለው እንትኑ መጥሪያውን አያችሁት? ዜን እስቲ የምጠይቅህ መልስልኝ። እህቱ ነኝ። ነይ እሺ። 15,000 ተከፍሎ በዋስ ወጣ። ማን ያዘው ሐሰተኛውን ብር? ሐሰተኛው እሱ ሞባይሉን ሽጦ ማለት ነው። መንገድ ላይ ዝም ብሎ ቆሞ እያለ ያኛው ሞባይልን ትሸጠዋለህ አለው። ከዛ አዎ ሸጠዋለሁ፣ ስንት ትገዛኛለህ ይለዋል። ይሄ ደግሞ ከዛ ስንት ትሸጠዋለህ ይላል። 3500 ሸጠዋለሁ ይላል። 3000 ከሆነ ሽጥልኝ ይለዋል። እሱ ደግሞ እውነተኛ ብር መስሎት 3000 ብር ሸጠው። ከዛ ብሩን ባንክ ቤት ሊያስገባ ሲሄድ ባንክ ቤት ተይዞ 1 ሳምንት ታሰረ። ያው አሁን በዋስ ወጣ ማለት ዋሱ ብር ተይዞ ነው። በ22 ነው አሁን ቀጠሮ። ነፃ ወጥቷል። አንሳል አንሳ እሺ እግዚአብሔር ይመስገን። ነፃ ወጣሃል። ነፃ ወጣሃል። ነፃ ወጣሃል። ነፃ ወጣሃል። አሜን። ነፃ ወጣሃል። አሜን። ነፃ ወጣሃል አለኝ። ነፃ ወጣሃል አለኝና በቃ እግዚአብሔር ነፃ እንዳወጣኝ አምኜ ወስጄ በቃ ተቀብዬ በቃ በደስታ በመንፈስ ሞልቼ እዚህ እንዳሁን ምን እንደሆንኩ አላወቅኩም። በቃ በደስታ ሞልቼው ተቀብዬ ሄድኩ። ከሌላ ወንድሞቼም ሌሎች ሰዎች ምን እንደሚያሉኝ በቃ እዛው 15,000 ይጥፋ፣ እዛው ይቅርና አንተ ጥፋ እንጂ አትዲ ትታሰራለህ አሉኝ። እኔ ግን ከላይ ሰምቻለሁ። አሜን። እግዚአብሔር ስም የተባረከ ይሁን። እና እኔ ከላይ ስለሰማው ለነሱ ለማስረዳት ትንሽ ይከብድብኛል። እነሱ የእግዚአብሔር ሰው አይደሉም። እሷ ብቻ ነች፣ እሷ ሰምታለች፣ እሷ በቃ አማኝ ነችና ሁሉም ነገር እንደሚሆን ታምናለች። እኔና እሷ በቃ እንደዚሁ ተቀብለናል። ለነሱ ለማስረዳት አልሄድም ለማለት እግዚአብሔር ነግሮኛል። እሄዳለሁ ለማለት እነሱ ደግሞ ጭንቅ ውስጥ ገብቶታል። ይሄ ልጅ ይታሰራል ተብያለሁ እያሉ ነው። ስለዚህ እኔ እሄዳለሁ። እግዚአብሔር የኛ እግዚአብሔር አምላክ ነው፣ ታማኝ አምላክ ነው። እግዚአብሔር አንድ ቃል ነግሮኛል፣ እሱ ደግሞ ይፈጸማል። እሄዳለሁ አልኩትና በቀጠሮው ቀን ሄድኩና ትታሰራለሁ፣ እስር ቤት አድሬ ነገው በፖሊስ እጅ ታቀርባለሁ፣ ነገው ፍርድ ይሆናል አሉኝና ለነጋታው በቃ ለፍርድ ቤት ቀረብኩ። ከቀረብኩ በኋላ ነፃ ወጥተሃል አለ። ብሬም 15,000 ብሬም በነፃው ተለቀቀልኝ። የእግዚአብሔር ስም የተባረከ ይሁን። ሳትነካኝ አልወጣ ከዚህ፣ ሳትነካኝ አልወጣ ከዚህ። ይበዝ ዳስህ ይበዝ ዳስህ። ስሜ እስራኤል ታና ይባላለሁ። የመጣሁት እዚህ 6 ኪሎ ነው። እዚህ ቸርች ከዚህ 1 አመት በፊት አልፎ ይመጣለሁ። አንዳንድ ቀን ይመጣለሁ። እግዚአብሔር ብዙ ነገር አድርጎልኛል። ግን ዛሬ እያለኝ ይዤ የመጣሁት የአንድ ቀን በቃሉ የፈጸመልኝ ነግሮኝ
እንደ ቃሉ አጠገቤ የቆመልኝ እግዚአብሔር እዛ ኮቶቤ አካባቢ እኔ በቃ ዝም ብዬ መንገድ ላይ እየሄድኩ ከዚህ በፊት በቃ በህይወቴ ውስጥ ወንጀል ይሰራለሁ ብዬ አስቤም ሰው ላይም ተንኮል ይሰራለሁ ብዬም አስቤም ገምቼም አላቅም። እግዚአብሔር በቃ ብዙ ነገር ከብዙ ነገር አመልጦኛል እና ወንጀል ደግሞ መንገድ ላይ መጣብኝ። ወንጀል ፈልጌ ሳይሆን ወንጀል ፈልጎን መጣብኝና ሞባይል ይዋዌ ሞባይል ይዤ ነበር። ይሄ እሸጣለሁ ብዬ በአንድ ወር በፊቱ ማለት ነው አስቤ እያሰብኩ ያለው አንድ ሰው መጥቶብኝ በቃ እዛው ሞባይል የሚሸጥ አካባቢ ነው፣ ዝም ብሎ መንገድ ላይ ነው፣ ግን ሞባይል ይሸጣሉ ይገዛሉ እዛው አካባቢ እና የሚሸጥ ሞባይል አለ ያለኝና ጠየቀኝ። አዎ ትገዛለህ አልኩት እና ምን አይነት ነው አለኝና ህዋዌ ሞባይል ነው፣ ጥሩ ስማርት ነው፣ በቃ 4000 ብር ትገዛለህ አልኩትና አዎ ይገዛለሁ አለኝና ብር በቃ 2500 ይሰጣለሁ አለኝ። አልሸጥም ብዬ ሄድኩ እና ተከትሎኝ መጣ። ከዛ መጣና እስከ 3000 በቃ ድረስ ሄደና በቃ እሸጣለሁ ብዬ ለወንድሜ ደውዬ ነገርኩትና ሽጠው በቃ አለኝና በቃ ሸጥኩ። ሽጨው በቃ ብር ሲሰጠኝ ስል በኤቲኤም ከኢትዮጵያ ንግድ ባንክ አውጥቼ ይሰጣለሁ አለኝ እና እዙ ተከትዬ ሄድኩና እዛ ስንደርስ ኤቲኤም እምቢ አለኝ። ጓደኛዬ ጠርቼው ብር እንዲያመጣልኝ አረጋለሁ አለኝ እና ጠበቅኩና ልጁ ቶሎ ሮጦ መጣ፣ ጓደኛው ማለት ነው። ከዛ ሲመጣ 3000 ብር ቆጥሮ ሰጠኝና ሞባይልን ሰጠው ይዞ ሄደ። እኔም ብሬን ይዤ ሄድኩና ወደ ቤት ገብቼ ስራ ቆይቼ ነጋታው ስራ ቆይቼ ሲመጣ ወደ 8 ሰዓት አካባቢ ኢትዮጵያ ንግድ ባንክ ሄጄ ብር ሊያስቀምጥ ብዬ አካውንቴ ላይ እዛው ፎርም ሞልቼ ለባንከሩ ብር ሰጠው። ባንከሩ ብር በእጅ ቆጥሮ ማሽን ውስጥ አስገባ። ከዛ ማሽኑ ብሩን ያዘ፣ ጭምድድ አድርጎ ያዘና እና ምንም አልነገረኝማ። እሱም ደነገጠ። እንዴ ምን እንደሆነ አስቤ ስላልኩ በቃ አዲስ ሆነብኝና ወደ ማናጀር ሄደ። ወደ ማናጀር ሲሄድ እኔ ቆሜ ጠበቅኩ። ከዛ መጥቶ ጠራኝና ወደ ማናጀሩ ሲሄድ ማናጀሩም ጠራኝና ያለው ነገር ጠየቀኝ። ያለው ነገር ሁሉም በቃ ሁሉም ነገርኳቸው፣ እንዴት እንደሆነ በቃ ብር ከየት እንዳመጣሁት ሁሉም ነገርኳቸውና ለፖሊስ ደወሉ። በቃ እስከ ማናጀሩ እስከ ጀነራል ማናጀሩ ደወሉ። ይሄ ብር እንደዚህ አይነት ብር ተያዘ ያሉ። ብሩ 3000 ነበረ። ከ3000 2800 ፎርጅድ ነው እና ብሩ እንደዚሁ አይታወቅም። በጣም እንትን ነው በቃ ይመሳሰላል። በቃ እንደዚሁ በአይን አይቶ ወይም በእጅ ነክቶ ይሄ ፎርጅድ ነው ወይም ኦሪጂናል ነው ማለት አይቻልም ነበርና በቃ ከዛ ወደ ፖሊስ ጣቢያ ሄድኩ። ፖሊስ ጣቢያ ሄጄ ለወንድሞቼ ለይቶቼ ደወልኳቸውና መጡ። ለነሱም በቃ አዲስ ነገር ሆነባቸው። በቃ እና እዛው እስር ቤት ፖሊስ ጣቢያ አደርኩ። ነጋታው ባንኩ ክስ ከፈተብኝ። ክስ ሲከፈቱብኝ በቃ ለፍርድ ቤት ተቀረብኩ ለመጀመሪያ እና የዋስትና መብት ጠየቅኳቸው። አይጠበቅም አሉ። ከዛ ይሄ በጣም ሀይ ነው፣ ለማጨበርበር ብቻ ሳይሆን ይዞ መገኘት ራሱ በጣም አርቲክሉ በጣም እንትን ነው 359 አንቀጹ ማለት ነው 3 አመት እስከ 15 አመት የሚያሳስር እንትን ነው አንቀጽ ነው። ስለዚህ አይጠበቅም አሉኝ። ከዛ ወደ እስር ቤት ተመለስኩ። በሁለተኛ ቀጠሮ ላይ ተቀረብኩና የመጀመሪያው ፍርድ ቤት ሳይሆን የከፍተኛ ፍርድ ቤት እንትን ሆነ በቃ እንትኑ ክስ ማለት ነው። ከዛ እዛም ሄድኩ።
እዛ ከሄድኩ በኋላ ለፍርድ ቤት ተቀርቤ መጀመሪያ በቃ ያለው ነገር ሁሉም በቃ እኔ አስከዘድ በቃ ሁሉም ነገርኳቸውና ምንም አልዋሽኩም። እጄ ንጹህ ነው አልኳቸው። ለተንኮልም ለማጨበርበርም አይደለም አልኳቸውና ከዛ ፍርድ ቤቱም ይሄ ሁሉ እንትኑ አስረድቶኝ ጠበቃ ነበር ባይዘው ቤተሰቦቼ ይሄ ልጅ ምንም አያውቅም፣ ስለዚህ ጠበቃ ይገዛ፣ ጠበቃ ይምጣ ተብሎ ጠበቃ ገዙና ጠበቃ መጥቶ ከኔ ጋር አንድ ቀን ቆሞ ብር ይጨምርልኝ እንጂ እኔ ሁለተኛ አልቆምም አለኝ። እኔ ለነሱ ደግሞ እኔ ጠበቃ የሆነልኝ ለኔ የደሙ ንጹህ ደም የፈሰሰልኝ እግዚአብሔር ኢየሱስ ክርስቶስ አለኝ። ለኔ ብሎ ራሱ አሳልፎ የሰጠኝ እግዚአብሔር አለኝ። ከኔ ጋር ያለው እግዚአብሔር ነው። ጎኔ ቆሞ እሱ ጠበቃ ይሆንልኛልና አያስፈልግም አልኳቸው። በቃ እውነቱም እግዚአብሔር ከኔ ጋር ቆሞ ከኔ ጋር በቃ ሄዶ እዛ ፍርድ ቤት ገብቶ ከኔ ጋር ሁሉም በቃ ያፈጸመልኝ ኢየሱስ ክርስቶስ ነው። ከዛ ዋስትና መብት እዛው እንዲጠብቅልኝ እንትን ፍርድ ቤቱ አዘዘ። 15000 አሉ። ከዛ በ15000 ይውጣ እና ውጭ ቆይቶ ቀጠሮ ይተከታተል አሉኝና ከዛ በ15000 እኔ 10 ሳንቲም የለኝም፣ ተማሪ ነኝ። ወንድሞቼ በቃ ወደዛ ወደዚህ እየሮጡ በቃ ብር 15000 ፕሮሰሱን ጨርሶ ሰጡኝ። ወደ ለፍርድ ቤት ሰጡ። በቃ ወጣው። እንደወጣው በአንድ ሳምንት ውስጥ በቃ ኢቴጋ መጥቼው በቃ ሁሉም በቃ አለቅሳለሁ፣ ሁሌ አለቅሳለሁ። እግዚአብሔር ፊት ተንበርክኬ አለቅሳለሁ። እግዚአብሔር በቃ እንደዚህ አለችኝ። አንድ ቀን ኢቴ እዚህ አለች። አሁን እግዚአብሔር ሰው ነብይ ኤርሚያስ ጋር እንሄዳለን አለችኝና እና ተነስተን በቃ እንሄዳለን አልኳትና በቃ እሷ በቃ በጣም ተጨነቃለች። በጣም ጭንቀት ውስጥ ገባለች። በጣም በቴንሽን ተይዛለችና እንሄዳለን አልኳትና በቃ በጧት ተነስተን እዚህ መጣን። እኔ ሲመጣ እንትን ይዤ ነበር፣ የኪስ ወረቀቱን ይዤ ነበር። ኪሴ ውስጥ ከትቼ መጥቼ እዚህ ቁጭ ብዬ ነበር እና ሁሉም ይጠራል እግዚአብሔር ሰው ሁሉም ለሁሉም በቃ ሁሉም ብዙ ሰው መጥቶ ይድናሉ። ቃልን እግዚአብሔር ሰው ይነግራል። እግዚአብሔር ያለ ሁሉም እግዚአብሔር ሰው ይነግራል። እንዴ ይቴ ኔጋ ቁጭ ብላ እንዴ አይጠሩንም እኛም አይጠሩንም እያለች ነው። በቃ በአቴንዳንስ እንደተያዘው ማለት ነው። በቃ እንዴ እኛም አይጠሩንም እንትላለችና በጣም ተጭንቃለች። ባይጠሩንም በቃ ይሄን አፈር ነክሰን ሄደን እግዚአብሔር አንድ ነገር ያደርጋል እያለች ነበርና መጨረሻ ላይ በቃ እንትን በቃ መጨረሻ ፕሮግራም ላይ ከፍርድ ቤት ቀጠሮ ያለ ሰው ማን ነው አለ እና እኔ ዝም ብዬ ቁጭ አልኩትና ትዘላለኝም። እሷ ግን ጭንቀት ውስጥ ስላለች በቃ አቴንሽኗ በቃ እሱ ላይ ስላለች ተነስ አንተ ነው አለችኝና ዝም አልኩትና የፍርድ ቤት ክስ እዚህ አለኝና እግዚአብሔር ሰው እንደዚህ ስላለኝ ተነሳውና በሩጫ ሄድኩና በቃ እግዚአብሔር ያለኝ ሁሉ እግዚአብሔር ሰው ነገረኝ። በቃ ነፃ ወጣል፣ እግዚአብሔር ነፃ አውጥቶታል አለኝ። በቃ እኔም እዛው በቃ በመንፈስ ተሞላው። በቃ እግዚአብሔር ሰው እንደነገረኝ አምኜ ወጣው። ከወጣው ለመጨረሻ ቀጠሮ ሲሄድ ትታሰራለህ፣ ነገ ታቀርባለህ አሉኝ። በቃ እዛ ላይ ግራ ገባኝ፣ በጣም ግራ ገባኝና ታሰርኩ። ነገ ታቀርባለህ ሲሉኝ በቃ ትታሰራለህ በቃ አሉኝ። ወንድሞቼም በቃ ያሉ ሰዎች አትድ እያሉ ነበር። በቃ ትታሰራለህ፣ አትድ በቃ አመልጥ፣ ብር ይጥፋ እንጂ አንተ እዴ ብታሰር ምንም አታመጣም። ስለዚህ ብሪው 15000 ብር ብርቅ አይደለም፣ እዛው ትጠፋለህ በቃ ጥፋ አሉኝና እግዚአብሔር ስለነገረኝ ደግሞ እኔ በኮንፊደንስ በቃ ሄዳለሁ። የሆነ ይሁንና እግዚአብሔር አይዋሽም።
በእግዚአብሔር ሰው እግዚአብሔር ነግሮኛል አልኳቸውና በቃ ሄድኩ። እኔ ሲታሰር ደግሞ በቃ ይሄ ልጅ ታስሯል በቃ ምንም ማድረግ አንችልም ብሎ ተስፋ ቆረጡ እነሱ። ነጋታው ለፍርድ ቤት ሲቀርብ ፍርድ ቤቱ ነፃ ወጣል አለኝ። እግዚአብሔር ሰው እንደነገረኝ እግዚአብሔር እንዳለው እግዚአብሔር በቃ እንደተናገረኝ ሁሉም ነገር አድርጎልኛል። ስለዚህ እግዚአብሔር ብዙ ነገር ትልቅ ነገር አድርጎልኛል። እንደ ሰው ሳይሆን እንደ ወንድሞቼ ሳይሆን እንደ አባቶቼ እህቶቼ ሳይሆን እግዚአብሔር እንዳለኝ አድርጎልኛል። እግዚአብሔርን አመሰግናለሁ። በዛው ምክንያት አድርጎ እግዚአብሔር ብዙ ነገር ፖዚሽን አድርጎልኛል። ቦታም ተቀይሮልኛል፣ ስራም ተቀይሮልኛል። እሱ ምክንያት አድርጎ ዛሬ ትልቅ ቦታ ደርሻለሁ። እግዚአብሔር ብዙ ነገር አድርጎልኛል። እግዚአብሔርን ብዙ በቃ ቃላት አጥኛል። አመሰግናለሁ። እግዚአብሔርን አከብራለሁ። እግዚአብሔርን በጣም አወዳለሁ። እግዚአብሔር ሰው ነቢይ ኤርሚያስ ጌታ ይባርክ። ሳትነካኝ አልወጣ ከዚህ ሳትነካኝ አልወጣ ከዚህ ይበወዝ ዳሰኝ ይበወዝ ዳሰኝ ይበወዝ ዳሰኝ